በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኅዳር 30 በዚች ቀን የቁስጥንጥንያ ሊቀ ጳጳሳት ቅዱስ አባት አካክዮስ አረፈ። ይህም ቅዱስ ቸር የሆነ ምሁር ነው። አምላክ ያጻፋቸውንም መጻሕፍት ቃላቸውን አሳምሮ የሚተረጉም አዋቂ ነው። በቁስጥንጥንያ ቤተ ክርስቲያንም ቅስና ተሹሞ ነበር። በኬልቄዶንም ስብሰባ በሆነ ጊዜ ይህ አባት በጉባኤ ውስጥ በሆነው ሁሉ ደስ አላለውም። ስለ እውቀቱም እንዲመጣ በፈለጉት ጊዜ እርሱ አሞኛል ብሎ ስለ ራሱ ምክንያት ሰጠ። በእስክንድርያ ሀገር ሊቀ ጳጳሳት በቅዱስ ዲዮስቆሮስ ላይ ስለደረሰበት ስቃይ በሰማ ጊዜ እጅግ አዘነ። ሃይማኖታቸው የቀና እንደሆነ በሚያውቃቸው ባልንጀሮቹ በሆኑ በወዳጆቹ በወታደር አለቆችና በመኮንኖች ፊት የአንድነት ጉባኤያቸውን ረገመ። ከሊህም ክፉዎች ከጉባኤያቸው አንድ ያላደረገኝ እግዚአብሔርን አመሰግነዋለሁ አለ። የቁስጥንጥንያ ሊቀ ጳጳሳት እንጣሌዎስም ባረፈ ጊዜ ሃይማኖቱ የቀና እንደሆነ ስላወቁ የአገሩ ሊቃውንትና መኳንንት ይህን አባት አካክዮስን መረጡት። እርሱ በቤተ ክርስቲያን ውስጥ የሆነውን መጣላትና መለያየትን ያስወግዳል በማለት ተስፋ አድርገው በቁስጥንጥንያ ሀገር ላይ ሊቀ ጵጵስና ሾሙት። በተሾመ ጊዜም ከብቻው እግዚአብሔር በቀር ማንም ሊያስወግደው የማይችል የጥልና የመለያየት የማይድን በሽታ አገኘ። በልቡም አስቦ መጀመሪያ ራሴን አድን ዘንድ አይሻለኝምን አለ። የቅዱሳን አባቶችን የቄርሎስንና የዲዮስቆሮስን የቀናች ሃይማኖት የተማረና በእርሷ የጸና መሆኑን እየታመነለት ከዚህም በማስከተል በክህነት ሥራ በመሳተፍ ይቀበለው ዘንድ ወደ እስክንድርያ ሊቀ ጳጳሳት ወደ ሦስተኛው ጴጥሮስ መልእክትን ላከ። አባ ጴጥሮስም መልእክቱን ባነበበ ጊዜ ደስ ብሎት ታላቅ ክብርን አከበረው። ያቺንም መልእክት በጉባኤ ፊት አስነበባት። ከዚህም በኋላ አባ ጴጥሮስ ለመልእክቱ መልስ ጽፎ ከ3 ኤጲስቆጶሳት ጋር ወደ አካክዮስ ላከ። እነርሱም ወደ ቁስጥንጥንያ ከአባ አካክዮስ ዘንድ በደረሱ ጊዜ የአባ ጴጥሮስን ደብዳቤ ሰጡት። እርሱም ሃይማኖታቸው በቀና በወዳጆቹና በሀገሩ መኳንንት ፊት አነበባት። ሁሉም ደስ አላቸው። አባ አካክዮስም እኒህን ኤጲስቆጶሳት ታላቅ ክብርን አከበራቸው። ወደ አንድ ገዳምም ወሰዳቸው። መሥዋዕትንም አዘጋጅቶ የቁርባን ቅዳሴ በመቀደስ ከእሳቸው ጋር አንድ ሆነ። ከእሳቸውም ቡራኬ ተቀበለ። ዳግመኛም ከአባ አትናቴዎስ፣ ከአባ ጢሞቴዎስ፣ ከአባ ቄርሎስ፣ ከአባ ዲዮስቆሮስ ከሃይማኖታቸው የሚተላለፈውን እያወገዘ ጻፈ። ያችንም የመልእክት ደብዳቤ ሰጣቸውና በፍቅር በሰላም አሰናበታቸው። ወደ አባ ጴጥሮስም በደረሱ ጊዜ አባ አካክዮስ ያደረገውን ሁሉ ነገሩት። የመልእክቱንም ደብዳቤ ሰጡት። እርሱም ደስ አለው። ስሙንም በማዕጠንትና በቁርባን ጊዜ እንዲጠሩ አዘዘ። ዜናውን በሮማውያን ኤጲስቆጶሳት ዘንድ በተሰማ ጊዜ አባ አካክዮስን ከቁስጥንጥንያ መንበር አሳደዱት። በቀናች ሃይማኖት እንደጸና በደሴት ውስጥ አረፈ። ለእግዚአብሔር ምስጋና ይሁን። እኛም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙም አሜን። በዚችም ቀን የሰማዕት አባ መርቆሬዎስ መታሰቢያው ነው። የቆዝሞስ እና የድሚያኖስን ቤተ ክርስቲያናቸው የከበረችበት ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የቅዱሳን የአናንዮስ ዘአምድ፣ የአባ ጴጥሮስ፣ የጻድቁ የኢትዮጵያ ንጉሥ የገብረ መስቀል የዕረፍታቸው መታሰቢያ ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በኅዳር ወር የሚነበብ ንባብ ደረሰ፣ ተፈጸመ። በእግዚአብሔር ምስጋና ይሁን። በቅዱሳንና በነቢያትና ሐዋርያት አንድነት፣ በጻድቃንና በሰማዕታትም አንድነት፣ በትጉሃን መላእክትም አንድነት፣ በሁሉም ጸሎት በእመቤታችንም በቅድስት ድንግል ማርያም አማላጅነት ርዕሳነ ሊቃነ ጳጳሳት አባ ማትያስን ይጠብቅልን። የጳጳሳት አለቆችና ኤጲስቆጶሳትን በቤተ ክርስቲያን ውስጥ የተሾሙትን ሁሉ ይጠብቅልን። የቅድስት ቤተ ክርስቲያን ልጆቿ የምንሆን ሁላችንን ይጠብቀን ለዘላለሙ አሜን።